ዝዋይ ምሳ እየበላሁ ነው እንግዲህ። ኧረ የምን ዝዋይ ቡታጅራ ማለት ይሄ እንዴ! ያው ጾም ነው በየአይነት ነው እንግዲህ የምበላ ያለሁት። ዝናብ ይዘንባል እላችኋለሁ። እንደ ጉድ ነው የሚዘንበው ዝናብ። እንግዲህ ሰሞኑን ሆሳና ላይ ነበርን ቆይታችን የነበረው። ዛሬ ደግሞ ወደ አዲስ አበባ እየተመለስን ያው ዝዋይ ምንድን ነው አፌ ላይ የሚመጣው መጣልኝ። መኪና ጥሎ ሊሄድ ነው። ምግቤ ቆይቶብኝ መጥቶ ማለት ነው። እውነት ለመናገር በጣም አሪፍ ጊዜ ነው የነበረን ሆሳና ላይ። እንግዲህ ቤተክርስቲያን ሚካኤልን በብጭቃ አሳልፈናል። አክብረን ታቦት አስገብተን መጣን። አደሮ ገብርኤል ሄደናል። ብቻ በአጠቃላይ ስንዞር ነበርና አሪፍ ቆይታ ነበረን። ከዚህ በኋላ እንግዲህ ያው ለእኔም ሀገር ይሆናል። እኔም የመጣሁበትን ጉዳይን ጨርሻለሁ። እግዚአብሔር ይመስገን። ምን ሆና ነው እንደዚህ የምትበላው እንዳትሉ ያለው እንግዲህ መኪና ሊሄድ ነው ጥሎ ወረፋ ነበረ ምግብ ቆይቶብኝ ማለት ነው። ሳልበላማ አልሄድም። እኔም ያው ጉዳዬ እግዚአብሔር ይመስገን ያው ከጀመርኩ ብቆይም ብዘገይም እግዚአብሔር ባለበት ቀን ስለሆነ ሁሉም ነገር የሚሆነው። ዛሬ ነገሮቼን አስተካክዬ አሳክቼ ተመልሻለሁ። ከዚህ በኋላ እኔም እንግዲህ የሆሳና ልጅ ነኝ ማለት ነው። እማ ቡና አንድ ሊትር አልሰጥሽ ነው። ቡና ስጭኝ። ቡና ቶሎ በይ። የኔ ውድ ቤተሰቦች እንግዲህ ከዚህ በኋላ ሆሳና ላይ ለደሃ ማብላት፣ ለምስኪን ማብላት፣ ሰው መጠየቅ፣ አገልግል የምትፈልጉ እኛን ማዘዝም መጠየቅም ትችላላችሁ። ያው ከትንሽ ቀን በኋላ ነገሮች እንግዲህ አሁን ቤቱን አስተካክዬ ምናምን የመጣሁት ያው አንዳንድ ነገሮች እስከሚስተካከሉ ነው። ከዚህ በኋላ ያው ስራ እንጀምራለን ማለት ነው በሰፊው ከእግዚአብሔር ጋር። እግዚአብሔር ይጨመርበት እላለሁ። አበላሌ ግን እንዳይገርማችሁ እኔ ቾክዬ ነው እንደዚህ እየበላሁ ያለሁት። እናንተ ኑሩና ነው ማዚ ሩባት ነው እንዴ እንዳትሉኝ። ለነገሩ ርቦኛል። አሁን ቁርስ አልበላም። ኧረ የቡና ያለ ቡና ስጭኝማ ቶሎ በይ። በነገራችን ላይ በዚህ ጊዜን ያሳለፍኩት አደሮ ነው። ያው ታቦትም ሚካኤል ወጥቶ ስለነበረ ደግሞ ብጭቃ ብቻ ደስ ይል ነበረ ያሳለፍነው ጊዜ። ያው ቪዲዮም አልሰራንም እንጂ ብዙ ነገሮችን አይተን ብዙ ነገር ሰርተን ብዙ ሰው ጋር ተገናኝተን ተዋውቀን ደስ የሚል ጊዜ ነው የነበረን። ያው ስራ ላይ ስለነበረን ጉዳይ ስለነበረን ያንን ለመጨረስ ወዲያ ወዲህ እያልን ነበርን ማለት ነው። ቪዲዮ ብዙም አልሰራውም። ኧረ እማ ቡና ላመጣልኝ እኮ እናንተ ምን ሆኖ ነው እንዳልጠጣ ፈልገው መሰለኝ።
ባለፈው በአጠቃላይ ቢዚ ሆኜ ነው ያሳለፍኩት። በጣም ደስ የሚል ጊዜም ነበረን። በጣም ብዙ ጊዜ ስፈልጋቸው ስከተላቸው የኖርኩትንም አባት አባ ግርማም አግኝቼ ባለፈው እንግዲህ ሰኔ 8 አገልግሎት እንደነበረ ታውቃላችሁ። እሳቸው ጋር ነበርኩ፣ እኔም እዛ ቦታ ላይ ነበርኩ። በጣም ደስ የሚል ነበር። ያው ወረፋ እጅግ በጣም ሰው በዝቶ ቢሆንም ግን ያው ነበርኩ። ጸበሉን ተካፍያለሁ ማለት ነው የሚወጡትን ትቼሌር ነው በቃ ቡና እምቢ ያሉኝ እነዚህ ሰዎች እና በጣም ደስ የሚል ነበረ የአባ ግርማ አገልግሎት። ግን በጣም ትንሽ ይከብድ ነበረ ማለት ሰው በጣም በዝቶ ነበር። ሰው ከመብዛቱ የተነሳ በጣም የሚጋፋ ስለነበረ ያው አገልግሎቱን በጣም ማገልገል አልቻሉም ማለት ነው በስርዓት። እማ ቡና በስመ አብ አንዷ ዝም ብላ ነው የምታየኝ። የምን ገርሟት ነው መሰለኝ ያበላል። ምን ሆና ነው እንደዚህ የምትበላው እያለች ነው መሰለኝ ታይኛለች። ነዚህ ልበላት እንዴ? ምን ሆና ነው? አሳፈረችኝ እኮ ከፊቴ ብትበላ በቃ ፍትባብ አንድ ላይ ነን አይደል? ብቻዬን ቀረው ብዬ እየሮጥኩ እኮ ነው። እሺ በቃ ዝናብ ኃይለኛ ዝናብ እየዘነበ ነው ቡታጅራ። የእውነት ብርዱ ልነግራችሁ አልችልም። በቃ ቡና ከለከላችሁኝ። እንደው የሚጠጣ ነገር በስኳር ነው። አዎ ሰው በዝቶባቸው መስተንግዶ በጣም ሰው በዛባቸውና ጊዜ ያጡ ትናንትና ሆሳና የበላሁት ምግብ በስመ አብ እንዴት እንደሚጣፍጥ በእውነት የቤት ምግብ ነው የሚመስለው። በቃ የሆቴል አይመስልም። አንዳንድ ሰው ሲሰራ እጁ በስመ አብ ማንኛውም በላው እንግዲህ ቤተሰቦቼ ሰላም ሁኑ። ቡናም ከለከሉኝ።
ከደረስኩ ሌላ ቦታ ሂጄ እጠጣለሁ። ካልደረስኩ ደግሞ ያው እንግዲህ እንዳማረኝ ይቀራል ማለት ነው የቡታጅራ ቡና። እና ሰላም ሁኑልኝ። ቻው። በሌላ ቪዲዮ እስከምንገናኝ